አክብሮታዊ ሰላምታችን በያላችሁበት ይድረስ። ወቅታዊና ትክክለኛ መረጃዎች ላይ የተመሰረቱ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን በሰፊውና በዝርዝር ይዘንላችሁ ቀርበናል። በዛሬው የዜና ሰዓታችን በሀገራዊ ምክክር ኮሚሽኑ ዙሪያ የተፈጠረውን ከፍተኛ አለመግባባት፣ በአባይ ህዳሴ ግድብ ዙሪያ ከአሜሪካ በኩል የወጣውን አዲስ የዲፕሎማሲ ጥሪ፣ በሳውዲና በኤምሬትስ መካከል የተከሰተውን የኢኮኖሚ እገዳ እንዲሁም ዓለም አቀፍን ጂኦፖለቲካ ያናወጡ አዳዲስ እውነቶችን በስፋት እንዳስሳለን። እስከ ዜና ፍጻሜያችን ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በአዲስ አበባ ባለቤትነት አጀንዳ ዙሪያ በሀገራዊ ምክክር ኮሚሽኑ የተከሰተው ከፍተኛ ውጥረትና የፖለቲካ ፓርቲዎች አቤቱታ የሀገራዊ ምክክር መድረክ ላይ የአዲስ አበባ ከተማ አስተዳደር ህጋዊና ፖለቲካዊ ባለቤትነት ጉዳይ ዋና የውይይት አስኳል በመሆን ከፍተኛ ክርክርና ውጥረት ማስከተሉ ተሰምቷል። በምክክሩ ሂደት ላይ ከቀረቡት 8 ዋና ዋና አጀንዳዎች መካከል የፌዴራል ከተሞች በሚለው ስር የተካተተው የአዲስ አበባ ጉዳይ ከሁሉም አጀንዳዎች በላይ ዘግይቶ በርካታ አመለካከቶች ተንጸባርቀውበትና በከፍተኛ የምክክር ልዩነት ታጅቦ እንዲጠናቀቅ ምክንያት ሆኗል። የጉዳዩ መነሻ መጀመሪያ አካባቢ በ10 እና በ50 ቡድን ደረጃ በተካሄደ ውይይት ከተማዋ ራሷን የቻለች የህዝብ ተወካዮች ምክር ቤት ውክልና ያላት የራሷን ፖሊስና ፍርድ ቤት የምታደራጅ በአዲስ አበባ ነዋሪዎች በቀጥታ በተመረጡ አስተዳደር የምትመራ የፌዴራል መቀመጫ ከተማ ትሆንም በሚለው ሀሳብ ላይ በአብዛኛው ተመካካሪዎች ዘንድ ስምምነት ላይ ተደርሶ እንደነበር ተገልጿል። ሆኖም ግን ወደ 250 እና 500 ቡድን ደረጃ ሲሸጋገር ከበላይ አካል የመጣ አዲስ ሀሳብ አለ በሚል አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ መሆኗን እውቅና የሚሰጥበት ነጥብ በቃለ ጉባኤው ውስጥ እንዲካተት መደረጉ በተመካካሪዎች እና በተለያዩ ተሳታፊዎች ዘንድ ታላቅ ቅሬታና አለመግባባትን ፈጥሯል። ይህንኑ ተከትሎ የፖለቲካ ፓርቲዎች በጽኑ ተቃውሟቸውን ገልጸዋል። የአማራ ብሔራዊ ንቅናቄ አብን ለኮሚሽኑ በጻፈው ይፋዊ የአቤቱታ ደብዳቤ የአዲስ አበባ ጉዳይ የምክክሩን ተአማኒነት በተጨባጭ የሚፈትን ጥልቅ ሀገራዊ ታሪካዊና ህገ መንግስታዊ ጉዳይ መሆኑን ጠቅሷል። አብን አክሎም በአንድ ወገን በተደራጀ የቁጥር ብልጫ የላኛውን የሚደፈጥጥበት የድምፅ ውድድር ጉዳይ መስተናገድ እንደሌለበት በመግለጽ አጀንዳው በአስቸኳይ ያርፍና ገለልተኛ በሆኑ መንገድ እንዲታይ ካልተደረገ ምክክር ሂደት ሙሉ በሙሉ ሊወጣ እንደሚችል አስታውቋል። በተመሳሳይ የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴ በሰጡት ማብራሪያ አዲስ አበባን በወከባ ለአንድ ቡድን ለማሳከፍና አዲስ የጸብ ግንባር ለመቀስቀስ አልነበረም ለምክክር የተቀመጥ ነው። ይህ አካሄድ ሀገሪቱን ወደ ባሰ ህዝባዊ ውጥረት የሚከት ነው ሲሉ ከባድ ስጋታቸውን ገልጸዋል። ዶክተር ሰይፈ ስላሴ አክለውም ጌስት አስቀድሞ ሊፈጽም የፈለጋቸውን አጀንዳዎችም ምክክር ሽፋን ህጋዊ መልክ ሊሰጣቸው እየጣረ ነው የሚል እምነት እንዳላቸው ተናግረዋል። በሌላ በኩል ብቻ ህዝብ ዲሞክራሲያዊ ፓርቲ የፕሬዝዳንት አቶ ገነነ ገደቡ በበኩላቸው ፌዴራል ከተሞች ጉዳይ በምክክር መድረክ ላይ በጣም አጨቃጫቂ ሆኖ መሰንበቱንና ተመካካሪዎችን ለሁለት የከፈለ አጀንዳ እንደነበር አረጋግጠዋል። ለተከሰቱት ተከታታይ ቅሬታዎችና ስጋቶች ምላሽ የሰጡት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በአዲስ አበባ ጉዳይ ላይ ሰፊና ጥልቅ ውይይት መደረጉንና በከተማ ባለቤትነትና ጥቅም ላይ የተራራቁ ሀሳቦች እንደነበሩ አምነዋል። ፕሮፌሰር መስፍን አክለውም ብዙዎች የሚመስላቸው በዚህ ስብስብ ላይ ተጽዕኖ አዲስ አበባ ለአንድ አካል የምትሰጥ ይመስላቸዋል። በጭራሽ እንደዚህ አይደለም። የምክክር ሂደቱ ማጠቃለያ እንጂ ውሳኔ ሰጪ አይደለም አሉ። በኋላ የልዩነት ሀሳቦች ቢኖሩ እንኳን 500ዎቹ ተመካካሪዎች ወደ መሀል የሚያመጡት መሆኑንና ሂደቱን በጥበብና በጥንቃቄ እየመሩት እንደሆነ ገልጸ አሜሪካ በታላቁ ህዳሴ ግድብ ድርድር ላይ ዳግም ለመሳተፍና ቴክኒካዊ ድጋፍ ለመስጠትም ዝግጁ መሆኗን ገለጸች። በታላቁ የኢትዮጵያ ህዳሴ ግድብና አባይ ውሃ ፍሰትና አጠቃቀም ላይ በኢትዮጵያ በግብጽና በሱዳን መካከል ረጅም ጊዜ የዘለቀውን ረጅም ዲፕሎማሲያዊ አለመግባባት በሰላማዊ መንገድ ለመፍታት አሜሪካ ዳግም ድርድር ለማስጀመር ዝግጁ መሆኗን አስታውቃለች። ፕሬዝዳንት ዶናልድ ትራምፕ የአፍሪካ ጉዳይ ከፍተኛ አማካሪ ማሳድ ብሎስ በሰጡት መግለጫ ዋሽንግተን በሶስቱ ሀገራት መካከል የነበረውን ውይይት በቴክኒካዊና በህጋዊ ማዕቀፎች ላይ ተመስርቶ እንዲቀጥል ለማመቻቸት ፍላጎት እንዳላት ገልጸዋል። አሜሪካ በግድቡ የውሃ ሞላል፣ በድርቅ ወቅት የሚኖር ውሃ አለቃቀቅና በደህንነት ዙሪያ ያሉ ያልተፈቱ ቴክኒካዊ ጉዳዮችን ለመፍታት አስፈላጊውን የባለሙያና የቴክኒክ ድጋፍ ለማቅረብ ዝግጁ መሆኗን ጠቁመዋል። እንደ ኢጂፕት ኢንዲፔንደንት ዘገባ ከሆነ የትራምፕ አስተዳደር በስልጣን ዘመኑ በናይል ተፋ
ተፋሰስ ሀገራዊ መካከል ዘላቂ ሰላምና የኢኮኖሚ ትብብር እንዲፈጠር ወገኖች ሳይዘገዩ ወደ ድርድር ጠረጴዛ ተመልሰው ሁሉን አቀፍና ሁሉንም ወገኖች የሚያስማማ ህጋዊ ስምምነት ላይ ለመድረስ እንዲሰሩ የሚሻ መሆኑን አማካሪው አጽንኦት ሰጥተው ተናግረዋል። በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ያለውን ምጣኔ ሀብት ሽኩቻና የፋይናንስ ቁጥጥር በሁለቱ የባህረ ሰላጤው ተጽዕኖ ፈጣሪ ሀገራት ማለትም በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ያለው የምጣኔ ሀብት የበላይነት ሽኩቻና የፖለቲካ ውጥረት ከጊዜ ወደ ጊዜ እየጨመረ መምጣቱ ተዘገበ። ሳውዲ አረቢያ ከሀገሯ ወደ ኤሚሬትስ የሚያደርጉት የገንዘብ ዝውውሮችና የባንክ እንቅስቃሴዎች ላይ ከፍተኛ ህገወጥ የገንዘብ ዝውውር፣ ሽብርተኝነትን የመደገፍ ስጋት አለባቸው በሚባሉ የሚጣለውን አይነት ጥብቅ የወንጀል መከላከል ቁጥጥርና ክትትል ስርዓት እንዲዘረጋ ማድረጓ ታውቋል። የሳውዲ ማዕከላዊ ባንክ በኤሚሬትስ የፋይናንስ ተቋማት ላይ ከፍተኛ ገደብ እንዳልጣለ ገልጿል። ቁጥጥሩ በፋይናንሻል እርምጃ ግብረ ኃይል ዓለም አቀፍ መመዘኛ መሰረት የሚደረግ መደበኛ ፍተሻ ነው ቢልም እርምጃው በሁለቱ ሀገራት መካከል የሚሰሩ በርካታ ኩባንያዎች እና ኢንቨስተሮች ላይ ከፍተኛ መዘግየት፣ የእቃዎች አቅርቦት መስተጓጎልና ውል መሰረዝ አደጋዎችን አስከትሏል። በርካታ ነጋዴዎች፣ አቪዬሽን ስኩተር ተሳታፊዎችና የባንክ ባለሙያዎች ሮይተርስ በሰጡት ቃል ሳውዲ ወደ ኤሚሬትስ የሚደረጉ የገንዘብ ዝውውሮች ተጨማሪ የቁጥጥር ፍተሻዎችና የሰነድ ማረጋገጫዎችን ስለሚደረጉባቸው ቀናት ይወስዱ የነበሩ ህጋዊ ዝውውሮችን ሳምንታት እንዲወስዱ አድርጓል። በዚህም ምክንያት ኩባንያዎች ክፍያቸውን በሶስተኛ ሀገራት የባንክ አካውንት በኩል ለማስተላለፍና ተጨማሪ ወጪ ለማውጣት ተገደዋል። የተባበሩት አረብ ኤሚሬትስ ከኢራን ጋር ያላትን ሁሉንም የንግድ እንቅስቃሴዎች፣ የንግድ ልውውጦች፣ የመርከብ ትራንስፖርትና የገንዘብ ዝውውሮች ሌላ መግለጫ እስኪሰጥ ድረስ ሙሉ በሙሉ ማገዷን በውጭ ጉዳይ ሚኒስትሯ በኩል በይፋ አስታውቃለች። አቡዳቢ ይህንን ጠንካራና ያልተጠበቀ እርምጃ የወሰደች ከኢራን የባህር ኃይል ወይም ታጣቂዎች የተተኮሱ 2 ባላስቲክ ሚሳኤሎችን በገልፍ ባህር ክልል ላይ ከሚያልፍ የንግድ መርከቦች ኢላማ ማድረጋቸውን ካወቀች በኋላ እንደሆነ ገልጻለች። ከሚሳኤሎቹ አንዱ በኤሚሬትስ ኢኮኖሚ ክልል አካል ላይ የወደቀ ሲሆን ሌላው ደግሞ ከዓለም አቀፍ የውሃ ክልል አቅራቢያ ማረፉ ተገልጿል። በበኩሏ ኢራን የቀረበባትን ከባድ ክስ መሰረተ ቢስና የታቀደ ሴራ ስትል አስተባብላለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባግ እንደገለጹት ክሱ ሁለት ሀገራት መካከል ያለውን ቀናው ወንድማማችነትና የዲፕሎማሲ ደንቦች የሚቃረን ሲሆን ስህተቱ በሶስተኛ አካላት በሀሰተኛ ባንዲራ የቀጠናውን ሰላም ለማደፍረስም የተደረገ እንቅስቃሴ ሊሆን እንደሚችል ጠቁመዋል። ሆኖም የዩኤኢ እርምጃ ሁለት ሀገራት በቢሊዮን ዶላር የሚቆጠር የጠለቀ የንግድ ግንኙነት ያላቸው በመሆኑ ከቀጠናው የንግድ ፍሰት ላይ ከፍተኛ ምጣኔ ሀብት መዘዝ ይኖረዋል ተብሎ ይገመታል። አሜሪካ በዓለም አቀፍ የወንጀለኞች ፍርድ ቤት አይሲሲ ከፍተኛ ባለስልጣናት ላይ ማዕቀብ ጣለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሕግ በሚገኘው የዓለም አቀፍ የወንጀለኞች ፍርድ ቤት አይሲሲ ፕሬዝዳንት ጃፓናዊቷ ቶሞኮ አካኒ እና በሴኔጋላዊቷ ከፍተኛ አቃቢ ሕግ ዲላዮ ሲዮ ላይ አሜሪካ የፋይናንስና የጉዞ ማዕቀብ መጣሏን ይፋ አድርገዋል። ሩቢዮ በሰጡት መግለጫ ፍርድ ቤቱ ሙሰኛ፣ ከፍተኛ የፖለቲካ ተጽዕኖ ያለበት አሜሪካንና ወንጀለኞቿን ስልጣኑን ያላግባብ የሚጠቀም ተቋም ሲሉ አክብደው ወንጅለውታል። ይህንን ጠንካራ ማዕቀብ የተጣለውም ፍርድ ቤቱ በአፍጋኒስታን በሚገኙ አሜሪካ ወታደሮች ላይ ባደረገው የጦር ወንጀል ምርመራና በጋዛው ውጊያ ምክንያትም በከፍተኛ የእስራኤል ባለስልጣናት ላይ ያወጣውን ለቁስለኛ እስር ፍርድ ቤት ማዘዣ በመቃወም እንደሆነ ተገልጿል። የዓለም አቀፍ የወንጀለኞች ፍርድ ቤት በበኩሉ ባወጣው መግለጫ ከሰራተኞቹና ከዳኞቹ ጎን ጸንቶ እንደሚቆም ገልጾም በዋሽንግተን እርምጃ ገለልተኛ የህግ ተቋማት ላይ የተደረገው ጥቃትና የህግ የበላይነት በዓለም አቀፍ ደረጃ የሚያዳክም ነው ሲሉ ኮንኖታል። ወደዳችሁ የአውዱ ሚዲያ አድማጮቻችን ለዛሬ ያዘጋጀንላችሁ ያቀረብንላችሁ አጠቃላይ የዜና እትማችን ይህንን ይመስል ነበር። መረጃዎችን ከወደዳችሁት ላይክና ሼር በማድረግ ለሌሎች ወገኖች እንዲደርሱ ያድርጉ። አዳዲስ ዘገባዎችና ትኩስ መረጃዎች በየቀኑ ለማግኘት አውዱ ሚዲያን ሳብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን።